ይስጥልን ተመልካቾቻችን እንዴት አላችሁ? ዛሬ በጣም ሰፋ ያለ መረጃ ነው የምነግራችሁ። እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። እያንዳንዳችሁ ኮሜንት አድርጉ፣ እኔም እመልሳለሁ። ከዛ ውጭም ወንድማችን ቢፌርን ቴንኪዩ ልትሉ ይገባል። ምክንያቱም እናንተንም እኔንም ማክብሮ ቻናሉን ማክብሮ ፈንድ ያደርግልናል። ስለዚህ ቢፌር እናመሰግናለን። ዛሬ በጣም ውስብስብ የሆኑ መረጃዎችን ነው የምነግራችሁ። በተለይም ደግሞ ኢራንና አሜሪካ ድጋሚ ወደ ጦርነት እንዴት ነው የመጡት፣ ለምን መጡ የሚሉ እጅግ ሰፊ ጥያቄዎች እየተነሱ ይገኛል። በተለይም ደግሞ ፕሬዚዳንት ዶናልድ ትራምፕ በዚህ ሰዓት በኢራን ላይ ጥቃት ለመሰንዘር ለምን አሰቡ፣ ከጀርባስ ምን አለ የሚሉ የተለያዩ ጥያቄዎች በመነሳት ላይ ይገኛሉ። እነሱ ምንድናቸው የሚለውን በስፋት ማንሳትን ያስፈልጋል። ከዚ ውጭም ደግሞ በቱርክ እየተደረገ ያለው ጉባኤ ተከትሎ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምንድን ነው ያደረጉት፣ የቱርኩ ጉባኤ ምን አይነት አንደምታ አለው፣ ከዚህ አንጻር ደግሞ በኢራን ላይ የተሰነዘረው ጥቃት ኦፍኮርስ ኢራን የሰጠችው ምላሽ ምንድን ነው የሚለው በጣም በርካቶችን እያነጋገረ የሚገኝ ጉዳይ ሆኗል። ይሄኛውን ጉዳይ ግን ብዙ ሰዎች በተለየ መንገድ በተለየ የፖለቲካ ቅርጽ እየተመለከቱት ይገኛል። በዚህ ሰዓት ለምንድን ነው ጦርነቱ የተቀሰቀሰው የሚል ሁለት ጥያቄዎች አሉ። አንደኛው ፕሬዚዳንት ዶናልድ ትራምፕ ኢራኖች ጥቃት አንሰነዝርባቸውም ኢራኖች ላይ ቢያንስ እንኳን የ8 ቀናት ያህል አያቶላ አሊ ኻሜኒ ተቀብረው እስከሚጨረስ ድረስ ወይም ደግሞ በማሻድ ያለውን እንደምትመለከቱት ፕሮግራማቸው እስከሚጠናቀቅ ድረስ ኢራኖች በፍጹም አንመታቸውም፣ ቼክ አናረጋቸውም የሚል ሀሳብ ሰጥተው ነበረ። አት ዘ ሴም ታይም ደግሞ ኢራን ጥቃት አሰነዝርም የሚሉ ሀሳቦችም ነበሩ እና ይሄ ለምን ሆነ የሚል ጥያቄ ይነሳል። በመጀመሪያ ኢራን በእነዚህ 3 ታንከሮች ወይም ደግሞ ኦይል ታንከርስ የነዳጅ ማስተላለፊያ የነዳጅ ኮንቴነሮች የነዳጅ ጫኝ መርከቦች 3ቱ ሲያልፉ ጥቃት ሰነዘረች የሚለው ጉዳይ ነው የተነሳው። 3ቱ በእርግጥም ኢራን ክሌም አላረገችም፣ ኃላፊነት አልወሰደችም። ሰው ማን ይህን ጥቃት ሰነዘረው? ኢራን ብዙ ጊዜ ጥቃት ስትሰነዝር ኃላፊነት ትወስዳለች። እንደዚህ አይነት ጥቃቶች ሲሰነዘሩ ኃላፊነት ወይም ደግሞ ጥቃቱን ሰንዝር ያለው ባለማለት የምትታወቀው እስራኤል ናት እና ይሄኛው ጥቃት እንዴትና በምን ሁኔታ ተሰነዘረ የሚለው በጣም እጅግ በርካታ ሰዎች የሚያነሱት ጥያቄ ነው። ኢራን ጥቃቱን ከሰነዘረችው ኢራን እኔ ነኝ ለምን አላለችም? ፕላስ ደግሞ ኢራን ለምን ዝምታን መረጠች የሚሉ ጥያቄዎች ይነሳሉና ሆርሙዝ ላይ እነዛን 3 ታንከሮች ኦይል ታንከሮች ማን ነው የመታው የሚለውም በራሱ ብዙ ጥያቄዎችን የሚያስነሳ ሆኗል። ለምን ተኩስ አቁሙ በአግባብ እየቀጠለ እንደሆነ፣ ለምን የአያቶላ አሊ ኻሜኒ የቀብር ስነስርዓት ወይም ደግሞ ሽኝት በናጃፍና ካራባ በሚባለው አካባቢ በኢራቅ የመጨረሻውን አድርጎ ወደ ማሻድ ነገ ይመለሳል። እሱን ተከትሎ ወታደራዊ ግርግር ለመፍጠር ያሰበ አንድ አካል ሊኖር ይችላል የሚል ወታደራዊና ፖለቲካዊ ትንታኔ ይሰጣል። ይሄ ማን ነው? ይሄ ኃይል ዲስፓወር ማን ነው የሚል ጥያቄ ይነሳል። እንግዲህ ትገምታላችሁ ማን ሊኖር ይችላል ተብሎ ወይም ደግሞ ክሌም እየተደረጉ ያሉት በዛ ልክና በዛ አንጻር ነው። ግን ብዙ ሰዎች ይህን ጉዳይ የሚመለከቱበት መንገድና የፖለቲካ መነጽራቸው የተለየ ፎርማሊቲውን የማያሟላ ሆኖም ሊወሰድ ይችላል። በጣም በተለየ ቅርጽና በተለየ የተጨፈለቀ አይነት የፖለቲካ ግንዛቤ ውስጥ ሆነው ሊመለከቱት የሚፈልጉ ሰዎችም አሉ። ግን ኖርማሊ ትክክለኛው ትርጓሜ እሱ እንዳልሆነ ግልጽ ነው። ስለዚህ እነዛ 3 ታንከሮች በማን የሚመቱ በማን ጦርነቱ ድጋሜ ተቀስቅሷል። ፕሬዚዳንት ዶናልድ ትራምፕ ኦቨር ብለዋል። ከዚህ በኋላ ድርድሮች፣ መነጋገሮች ሊቀጥሉ ይችላሉ፣ ለእኔ ግን ጊዜ ማጥፋት ነው የሚል ግልጽ አቋማቸውና ያራመዱት። ስለዚህ ኢራን በተለይም ደግሞ አሜሪካ ለሰነዘረችባት ጥቃት ምላሽ ስትሰጥ እንደምታውቁት አሜሪካ በገሽ በሲሪክና እንግዲህ በባንደር አባስ በሚባሉ አካባቢዎች ላይ ጥቃት ስትሰነዝር ምንድን ነው ትርጓሜው? ምንድን ነው ያለው? አሜሪካ እዛ ላይ ጥቃት ስትሰነዝር አላማዋ ምንድን ነበረ ሲባል በጣም ውስብስብ የሆኑ የታጠቁ ኃይሎች አሉ። ያ ማለት የኢራን የአብዮታዊ ዘቡ ኃይሉ አባላት፣ በዛ ላይ ደግሞ ሶፊስቲኬትድ የሆኑ የጦር መሳሪያ ቴክኖሎጂዎችን ታጥቀዋል ወይም ደግሞ እዛ ላይ ኢንስቴል አድርገው ተቀምጠዋልና እነሱን ማውደም አንደኛው አላማ ነበረ። የኮሚኒኬሽን ኢንስታሌሽኖቹ ወድመዋል። እንደዚሁም ደግሞ የተለያዩ ችግሮችን ሊፈጥሩ የሚችሉ አንድምታው ሌላ አይነት አቅጣጫ ያለው ነገሮችንም ቢሆን ጥቃቱ በርትቶ እንዲቀጥል ተደርጓል። ይሄ የሆነበት ምክንያት እዛ ቦታ ላይ ማን ቀድሞ ገብቶ ነበረ የሚሉ ጥያቄዎችም እንደዚሁ በሌላ አቅጣጫ ይነሳል እና ይሄኛው ጉዳይ ምንድን ነው? የአያቶላ አሊ ኻሜኒ የቀብር ስነስርዓት ሽኝታቸው እንግዲህ በናጃፍና እዛው ደግሞ በሌላ ከተማ ላይ ኢራቅ ውስጥ ከተደረገ በኋላ በማሻድ ስነስርዓቱ ሲፈጸም በ6ኛው ቀን ላይ የቀብር ስነስርዓታቸው ሲፈጸም
እንደምታውቁት ሙጅተባ ኻሜኒ የአያቶላ አሊ ኻሜኒ ሁለንተናዊ መሪው የጠቅላይ መሪው ልጅ አይገኙም። ኦቬስ ነው፣ ይሄ ግልጽ የሆነ ነገር ነው። አይገኙም። ካለመገኘታቸውን ባሻገር ሌላ አይነት እርምጃ እንዲወሰድ ከመፈለግ የተለያዩ የፖለቲካ ስራዎች እንደተሰሩ የአልጀዚራን ትንታኔ ስመለከት ነበረ። WSJ ወል ስትሪት ጆርናል የሱንም ትንታኔ ስመለከት ነበርና እነዚህን ጉዳዮች ስንመለከታቸው በተለያየ መንገድ እዚህም እዛም ለሚነሱ ጥያቄዎችና የተለየ ቅርጽ ለመስጠት ለሚሞከሩት ሁሉ ብዙ ሀሳቦች እንዲነሱ የሚያደርግ ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ ጥቃቱን የሰነዘሩት እሳቸው ተገፍተው ነው እንጂ በእሳቸው አይደለም የሚል ሀሳብ ይነሳል። ግን ኦፍኮርስ እነዚህ በጋሽን በሲሪክ እና ባንደር አባስ በሚባሉት አካባቢዎች ላይ የተሰነዘረው ጥቃት ከየት ነው የመጣው፣ በምን መንገድ እና በምን ሁኔታ ነው የሚለው ብዙ ሰዎች በጣም በምትመለከቱት መንገድ እያወሳሰቡት ፖለቲካሊ ሌላ ቅርጽ እያሰጡት የሚገኝ ጉዳይ ሆኗል እና እያንዳንዱን ነገር በመፍትሄ እያንዳንዱን ነገር እዚህም እዛም ያለውን ነገር በግልጽ የማስቀመጥ ሁኔታዎች ግን በዚህ የፖለቲካ ስርዓት ላይ አልታየም። ሰው ለምንድነው ጥቃት የተሰነዘረው ነው። ከዛ ኢራን አጸፋዊ ምላሽ ሰጠች። ኢራን አጸፋዊ ምላሽ የሰጠችው አህያውን ፈርቶ የሚል ትንታኔ ይሰጣል። አህያውን ፈርቶ አይደለም። አህያውን ፈርቶ ማለት እኮ አሜሪካን ፈርቶ ሌሎቹን መታ ሲሆን አሜሪካን ወይም እስራኤልን ፈርታ ልንል እንችላለን። ይሄ የአሜሪካ የኢራን ደጋፊ ከመሆን ወይም ደግሞ የእስራኤል ደጋፊ ከመሆን እንዳትወስዱት። አህያውን ፈርቶ ብዙ ሰዎች ሶሻል ሚዲያ ላይ ሲያጋሩት ምናምን ስትመለከት ነበረ። ካታርና ባህሬንና ኩዌት የተመቱበት ትልቁ ምክንያት በዋነኝነት መለኪያው አንድና አንድ ጉዳይ ነው። ይሄኛው በትክክልም የአሜሪካን የጦር ሰፈሮች በማስተናገዳቸው አሜሪካ እዛ አካባቢ እንደፈለገች እንድትንቀሳቀስ በማድረጋቸውና ከዛ እየተነሳች ስለምትመታ ነው። ስለዚህ አህያውን ፈርቶ አይደለም፣ ቀጥታ ታርጌት ነው ያደረገችው። ግን ደግሞ ጥያቄ ሊነሳ የሚችለው የኩዌትን በጣም አንጡራ ሀብቷን የባህሬንን አንጡራ ሀብታቸውን የምትመታ ከሆነ እዛ ላይ የምትመታ ከሆነ አህያውን ፈርቶ ልንል እንችላለን። ምናልባት ኢላማቸው በአሜሪካ የጦር ሰፈሮች ላይ በነ ፊርዝ ፍሊት አይነት ነገር ሆኖ ግን በተለየ መንገድ ደግሞ በአጋጣሚ አት ሴም ታይም ስሩ ዴር ዌይ ድሮኖቹ ወይም ደግሞ ሚሳይሎቹ ጥቃት የሚያደርሱ ከሆነ እሱ ባይ ዲፎልት እንደ አጋጣሚ ሊወሰድ ይችላል። ግን ፐርፐዝሊ ኩዌትን ለማጥቃት ፐርፐዝሊ ባህሬንን ለማጥቃት አይነት ጥቃት ከሆነ አህያውን ፈርቶ የሚለው ሊያስኬድ ይችላል። ግን እነዚህ ሁሉ ስብስብ ነገሮች ሌላ አቅጣጫ አሉ። ግን ሌላ ደግሞ ቁልፍ ነገሮች እየተነሱ ይገኛል። አሁን አያቶላ ኻሜኒ እንግዲህ የቀብር ስነስርዓታቸው ይፈጸማል ማሻድ ላይ ነገ ማለት ነው። እንግዲህ አርብም ሊሆን ይችላል። ኦፍኮርስ ሰዓቱ በተወሰነ መጠን እንትን ስላለው ዲሌይ ስላለ የተለያየ እንትን ስላለ ማለት ታይም ዞናችን በተወሰነ መጠን እንትን ስላለ ኦፍኮርስ ሚድል ኢስት ላይ ግን ስምም የሆነ ሰዓት ነው ያለን። ግን ምንድን ነው የሚያሳየው እዚህም እዛም የሚነሱ ጥያቄዎች አሁን እንግዲህ ሙጅተባ ኻሜኒ አልተገኙም። ስላልተገኙ ምንድን ነው ሌሎች አማራጮችን መውሰድ አስፈላጊ ሆኖ እንግዲህ የእስራኤል የስለላ ድርጅት ሞሳድ ጥቃት ሊያደርስባቸው ይችላል። አብሮ ቀብር ስነስርዓቱ ላይ እስከ መገኘት ደርሷል። ሞሳድ በቀብር ስነስርዓቱ ላይ አብሮ ወክ እያደረገ ነው የሚሉ ትንታኔዎች ይሰጣሉ። ቢካዝ እንግዲህ ሞሳድ የምታውቁት የእስራኤልን በሁለተኛው የዓለም ጦርነት አካባቢ ወይም ደግሞ ናዚ ጀርመን እና ሌሎች ኃይሎች አይሁዶችን በመግፋት አይሁዶችን ካላጠፋን በሚል ስራ ሲሰሩ ሲጨፈጭፏቸው ያኔ የነበሩትን ሰዎች እንኳን እነ አዶልፍና የሚባሉ ሰዎች ከሂትለር ውጭ አሉ ማለት ነው። እነሱን ሳይቀር ከየትኛውም ዓለም አድኖ ጥቃት ሲያሰነዝር የነበረ እነሱን ወደ ቴልአቪቭ አምጥቶ ለፍርድ ያቀረበ ድርጅት ነውና ሞሳድ በጣም ስትሮንግ ነው። ምንም ይሄ የሚካድም አይደለም። ውስብስብ ስራዎችን ይሰራል። አያቶላ አሊ ኻሜኒንም ህይወት የቀማው እሱ ነው። እሱም ጋር ሳንደርስ የኢትዮጵያ ውስጥ የነበሩት ሱዳን እንግዲህ ፖርት ሱዳን አካባቢ አንድ ትልቅ ሪዞርት ከፍተው እስራኤሎች ወይም ደግሞ የሞሳድ ሰዎች ከከፈቱ በኋላ ያ ሪዞርት አገልግሎቱ ኢትዮጵያ ውስጥ የነበሩ አይሁዶችን ወይም ደግሞ እንግዲህ ቃሉን ቤተ እስራኤላዊ በሚለውን ተካው እነሱን በሱዳን በኩል ሲወስድ የነበረው ሪዞርት ገንብቶ ነው እንደምታውቁት እና በዛ ቅንጡ ሪዞርት ላይ ስራው በዋነኝነት ሞሳድ ምንድነው እዚህ ኢትዮጵያ ውስጥ የነበሩ ቤተ እስራኤላውያንን እነሱን ማውጣት ነበር። ስለዚህ
ሪዞርት ገንብቶ እንደዛ የሚያደርግ ቁልፍ ድርጅት ቁልፍ እና የኢትዮጵያ እንኳን ተውት፣ ድሮም ትናሽ የተሸረሸረ ነው ደህንነቱ ምንም የምታውቁት ነው። በዛ ላይ ደርግ ደግሞ ሀስል ላይ ነበረ ያኔ እዚህም እዛም ይተኮስበታል። በጣም ስጋቱ ስለነበረ ብዙ ሰዎቹ ላይ ምናምን ችግር ነው ሰባዎቹ ላይ ግን እሱ እንዳለ ሆኖ በየትኛውም ዓለም ዙሪያ ላይ ያሉ እንቅስቃሴዎችን በመቆጣጠር ሞሳድ የእስራኤላዊ የሆኑ ወይም ደግሞ አይሁዶችን ጥቃት ውስጥ ያስገባ ቀለበት ውስጥ ያስገባን ሁሉ የጀርመን ፖለቲከኞች የነበሩት በናዚ ዘመን ሁሉንም እየለቀመ ለፍርድና እስከ መግደል የደረሰ እርምጃ ወስዷል። ከዛም ደግሞ ብላክ ሴፕቴምበር የሚባል ድርጅት ነበረ፣ ጥቁር መስከረም የሚባል የፍልስጤሞች ነው። እሱንም ያጠፋበትን መንገድ እናውቃለን። ከዛም ሲሻገር ደግሞ ሁላችሁም ይህን ፊልም አይታችሁ ሊሆን ይችላል። የኢንቴቤ በ6 ሚኒትስ ኢንቴቤ እንደዚህ የኢንቴቤ ኦፕሬሽን የሚባል አለ ዩጋንዳ ላይ። እሱ ፊልሙንም ስታዩት ሊገባችሁ ይችላል። እና የጠቅላይ ሚኒስትር ቤንያሚን ኔታንያሁ የጆናታን ኔታንያሁ ሳይቀር የተሳተፈበት በዚህ በጥቁር መስከረም በሚባሉት ኃይሎች ያኔ ተጠልፎ ወደ አይ ቲንክ ወደ ፈረንሳይ የሚሄድ ነበረ ፕሌኑ። እነሱን ጠልፎ እስራኤላውያን ወይም ደግሞ አይሁዶቹ የሆኑትን ከመረጠ በኋላ በትሪፖሊ አድርጎ ሊቢያ አስገብቶ ከዛ ዩጋንዳ ወደ ኢዲያምን ዳዳ አገር አምጥቷቸው ነበረ እና 104 ወይም 103 የሚሆኑ ሰዎችን እንግዲህ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድማቸው ኔታንያሁ የሚባለው የተሳተፈበት አዛዥ ነበረ፣ ኮማንዶ ያኔ እሱ የተሳተፈበት ሁሉንም አስወጥተው አንድ ሴት ብቻ በእንትን እንግዲህ ለሕክምና ሄዳ እንግዲህ አፍተር ኦል በዛ ምክንያትና ጆናታን የሚባለው የኔታንያሁ ወንድም ህይወታቸውን ከማጣታቸው ውጭ 101 ወይ 102 የሚሆኑትን ይዞ ወጥቶ ትልቅ ኦፕሬሽን የሰራ ነው እና እነ አያቶላ አሊ ኻሜኒም ህይወታቸውን እንዲያጡ ትልቁን ስራ የሰራው እሱ ነው። እነ እስማኤል ሃኔ ከዚህ በፊት የሐማሱ ማለት ነው እሱም ህይወቱን እንዳጣ ያደረገው ሞሳድ ነው እንደምታውቁት። እና ኢራን ውስጥም ደግሞ በደንብ ምንድን ነው የገባ ነው እንደምታውቁት። ኢራን ውስጥ ደግሞ በትክክልም የገባ ነው፣ ስራውንም አብሮ የሚሰራ ነው ጎን ለጎን እና በቀብር ስነስርዓቱ ላይ ያለ ሁላ የሚባል ሀሳብ ሲሰጥ ነበር። እና ይሄ ሁሉ እንግዲህ ሞሳድ ሊኖር ይችላል በሚል የአይአርጂሲ ሰዎች የኢራን አብዮታዊ ዘብ ኃይል በጥንቃቄ ነው እየመሩት ያለው። ይሄን ነገር ምንድነው ሊፈጠር የሚችለው፣ ምን አይነት አደጋ ሊፈጠርብን ይችላል የሚለውን የሞሳድ ሰዎች በትክክልም ግራቀኝ በመመልከት የሞሳድ ሰዎች ምን ሊሆኑ ይችላሉ በሚል ጥንቃቄ አድርጎ ነው አይአርጂሲ እየተንቀሳቀሰ የሚገኘው እና ይሄ ከሴራ ያለፈ ነው እና በግልጽ ደግሞ እንቅስቃሴያቸውን ስትመለከቱ አንዳንድ የጥቃት ሁኔታዎችን ልንመለከት የምንችልበትን እድል የፈጠሩ እንደሆኑም ለመገመት አያዳግትም እና እዚህም እዛም ለሚነሱ ጥያቄዎች አንዱ በሌላ አቅጣጫ ሊመለከታቸው የሚችሉ ሰዎችን በሙሉ የምናየው በዛ ልክ ነው እና በጣም በተወሰነ መጠን ደግሞ አንዳንድ ሀሳቦች ላይ የተጋጩ ነገሮችን ልንመለከት እንችላለን። በዛ ላይ ደግሞ እነ ፕሬዚዳንት ዶናልድ ትራምፕ የሚናገሯቸውን ነገሮች ስትመለከቱ ከዚህ በኋላ ተኩስ አቁሙ የለም እንዳለ እንዳትቆጥሩት በሚል እስከ መደምደም ደርሰዋል እና ምን ተፈጠረ የሚል ሀሳብ ይነሳል። ይህን ሁሉ ያልኳችሁ ሞሳድ አደገኛ ድርጅት ወይም ደግሞ ሞሳድ ኦብቪየስሊ በጣም በከፍተኛ ሁኔታ ማኒፕሌት ሊያደርግ የሚችል ድርጅት ከመሆኑ አንጻር ቀላል ኃይል አይደለም። ኢራናውያንም ይፈሩታል የምላችሁ በምን መንገድና በየትኛው ኃይል የትኛውን ወታደር የትኛውን ፖለቲከኛ የትኛውን የጦር አዛዥ ይጠቀማል የሚለውን ስለሚቸገሩ የአይአርጂሲ ሰዎች በዛ ልክ የሞሳድን በጥንቃቄ ይመለከታልና ይሄን ሁሉ ያነሳውላችሁ በዚህ ጦርነት ላይ የነበረው ተሳትፎ በዚህ ጦርነት ላይ አንዱ ሌላውን ለማጥቃት በዚህ ጦርነት ላይ ችግር ሊፈጥሩ ያሰቡ ኃይላትን ለመቆጣጠር የሚደረገው ጥረት በእርግጥም አደገኛ የሆነ በመምጣቱና ፈታኝ ጊዜያትን ዓለማችን እያሳለፈች ነው ተብሎ ስለሚታሰብ ነው እና እንደምታዩት ነው። ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ የሚሰጧቸው ሀሳቦች ከዚህ በኋላ እንግዲህ ጦርነቱ ቆሟል፣ የተኩስ አቁሙ ቆሟል፣ ከዚህ በኋላ የሚቀጥል አይመስለኝም፣ ቢቀጥልም ደግሞ አስቸጋሪ ነው፣ ኢራኖች አደገኞች ናቸው ወይም ደግሞ እንደ ክፉ አድርገው የመሳል ነገሮች አለ እና ይሄ ሁሉ ለምን መጣ የሚለው ጥያቄ በዚህ ሰዓት ይህ ሁሉ ትርምስ ለምን መጣ የሚል ጥያቄ ያስነሳል። በዛ ላይ F-35 የሚባለው ተዋጊ ጀትን ቱርክ የምንላት ቱርክ ኦብቪየስሊ
ልትገዛ ትችላለች የሚል መረጃ ሲወጣ መጀመሪያ ቀድሞ እንደዚህ አይነት ሀሳብ የነበራቸው የእስራኤል ፖለቲከኞች ናቸው። እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲኤንኤን ላይ ቀርበው እንቃወማለን ነው ያሉት። ስለዚህ ምንድን ነው ነገሮች የሚያስተሳስራቸው ነገር አለ። ከጥቃቱ ጀርባ ምን አለ? አንዱ ሌላውን ስላጠቃ አንዱ ሌላውን ስለመታ የሚለውን ብቻ ላይ መቆም በቂ ላይሆን ይችላል ነው። ኤኒዌይ ይሄኛውን ነገር ኢራኖች ብዙ መልእክት አሁን በአያቶላ አሊ ሀመኒ በተለይም ደግሞ በቅዱሳን በሚባሉት ቦታዎች በናጃፍ በነበራቸው ቆይታ በናጃፍ እና እንግዲህ እዛው ላይ ደግሞ አንድ አነስ ያለች ቅዱስ ቦታ አለች። እሷን በሁለቱ ቆይታ አድርገው ወደ ማሻድ ሲመለሱ ማሻድ እንግዲህ የአያቶላ አሊ ሀምኒ የአስክሬናቸው ማለት ነው ወደ ማሻድ ሲመለሱ ምንድን ነው የሚሆነው ነው። ማሻድ ማለት እንግዲህ የአያቶላ አሊ ሀምኒ የትውልድ ቦታቸው የትውልድ ከተማቸው ነው። እዛ ማስተማሪ የጀመሩባት ወደ እዛ ሄደው ነው እንትን የሚሉት። ከዛ በፊት ግን በአንድ ኢማም አለ ሽሪን ነው ኦፍኮርስ በዛ በደንብ ስነስርዓት ሃይማኖታዊ ስነስርዓት ይደረግላቸውና የመጨረሻ ግብዓተ መሬታቸው ሲፈጸም የሚኖረው የፖለቲካ ቅርጽ አለ። ኢራኖች አሁን ጀኑንሊ እዚህም እዛም የማይባል ሁለት አይነት ትርጉም የሰጡት የፖለቲካ ስራም የሃይማኖት ስራም ሰርተዋል። ሃይማኖታዊ ስራቸውን በደንብ ነው የሰሩት። ሃይማኖታዊ ስራቸውን ስላችሁ ሺያ በሚለው ብቻ አይደለም። ኢራኖች እንደምታውቁት ሺያ ሙስሊሞች ናቸው። በሱኒው ዓለምም ተቀባይነት ለማግኘት እድል የሚፈጠር ሁሉም ሙስሊም አንድ ነው የሚል አቋም ያለው መልእክት ለሙስሊሙ ዓለም ስፔሻሊ ፎር አረብስ ተሰጥቷል። ሰው ይሄ ሲደረግ ምንድን ነው የሆነው? ሪሊጂየስ ፐርፐስ ሰጡት። ለምሳሌ ራይዝ ፎር ጋድ ለሙስሊሞቹ ራይዝ ፎር ጋድ የሚል አንደምታ ያለው ለሙስሊም ኮሚኒቲ እዛ ላለው ማለት ነው። ራይዝ ፎር ጋድ ለፈጣሪ ልነሳ ብለው ትርጉም ሰጥተውታል በአረብኛ ቋንቋ። ለሌላው ዓለም ደግሞ በተለይ ለምዕራቡ ዓለም ግን ራይዝ ፎር ሪቨንጅ ነው ወይም ደግሞ ዊ መስት ራይዝ የሚል አለው። ለጥቃት ስንመለስ ላጸፋ እንዘጋጅ፣ በአጸፋችን ልክ እንቀጥል የሚል አቋማቸውን ነው ያራመዱት እና በጣም ብዙ ነገሮችን ስትመለከቷቸው የዋዛ እንዳልሆኑ ለመገመት ባያዳግትም ግን ፖለቲካሊ ግን አሁን ባለው ሁኔታ ደግሞ እነ ፕሬዚዳንት ዶናልድ ትራምፕ እነሱ ባሉት ልክም ብቻ እንዳልሆነ ብዙ ታሳቢ መደረግ ያለበት ጉዳይ አለ። አንዳንድ ነገሮችን ስትመለከቷቸው እነ ትራምፕ በቃ ሞቅ ባለ ንግግር ከዚህ በኋላ አልቋል፣ ከዚህ በኋላ እንደዚህ ይላሉ። እንዴት፣ በምን ሁኔታ፣ በየትኛው ካልኩሌሽን የሚለው ደግሞ ጥያቄ የሚነሳበትን አውድ የፈጠረ ነው እና ብዙ ሰዎች ይህን ቀለል አድርገው ለመመልከት ሞክረዋል እና ዋትስ ሮንግ ዴር ምንድን ነው ያለው እዛ ላይ ብዙ ጥያቄዎችን እያስነሳ ብዙ ሁኔታዎችን እያስነሳ ብዙ ችግሮችን እያስነሳ ቅሬታዎችን እየቀጠለ የሚሄድ ከሆነ አሁንም አስቸጋሪ ነው። ስለዚህ በዚህ ጦርነት ላይ እንግዲህ ኢራን፣ አሜሪካ፣ እስራኤል ናቸው አይደለ ዋነኛ ተዋናያን በዚህ ጦርነት ላይ። ከዛ ጀርባ ያሉት እነማን ናቸው? ከዚህ ጦርነት ጀርባ ያሉት እነማን ናቸው? ምንድነው ጥቅማቸው? ምን አይነት ቴክኖሎጂ የሚሸጡት ናቸው? እነ ማርቲን ሎክሄድን የሚባሉ አምራች ኩባንያዎች እና አርቴክስ የሚባሉት የጦር መሳሪያ አምራች ኩባንያዎች ምንድነው የሚሰሩት? እና ኤፓክ የሚባሉት ትልልቅ ግዙፍ በእስራኤልና በአሜሪካ ጉዳይ ተቀራርበው እንዲሰሩ ከማድረግ የተለያዩ ክርስቲያን ኮሚኒቲ የሚባሉ አሉ። እነሱ ምንድን ነው ያላቸው የሚለውን በጣም ሰፋ አድርገው ማየት ያስፈልጋል። ግን የፖለቲካ ትርጓሜ ብቻ አይደለም ያለው ነው። አንደኛ ፕሬዚዳንት ዶናልድ ትራምፕ ኔቶ ውስጥ ከገቡ በኋላ ኔቶ ላይ ያላቸውን አቋም የምትመለከቱት ሆኗል። ኔቶ ማን ነው እስከ ማለት ደርሰዋል። ፍሮም ደ ቢጊኒንግ ኔቶ ለአሜሪካ ያልደረሰ የሚል ወይም ደግሞ አሜሪካኖች ሲጠቁ በመካከለኛው ምስራቅ አሜሪካኖች ዋጋ ሲከፍሉ አሜሪካኖች ህይወታቸውን ሲያጡ ዋጋ የሌለው ጥምረት ለእኛ ማን ነው? ኔቶ ማን ነው የሚል ጥያቄ በስፋት እንደዚሁ ፕሬዚዳንት ዶናልድ ትራምፕ ሲያነሱ ነበርና ይችኛዋን አጋጣሚ ደግሞ የጠቀመባት ኃይል አለ ተብሎ ይታሰባል። ስለዚህ ለዚህ ነው ብዙ ነገሮች አሁን የሚነሱ ነገሮች አንዳንዱ ከራሱ የፖለቲካ ፍላጎት፣ አንዳንዱ ከራሱ የተወሰነ ደግሞ ነገሮችን ነገሮችን ጠለቅ አድርገው ከማየትና ካለመፈለግ አንጻር ሊያዩት ይችላሉ። ግን ይሄኛው ጉዳይ በግልጽ የሚያሳየው ይሄ ነው። በዚህ ጦርነት ላይ ግን በጣም መካድ የሌለበት ነገር ኢራን ኢዝ አክቲንግ አዝ ሚድል ፓወር፣ እንደ መካከለኛ ፓወር ነው ኢራን አሁን። አንድ መካከለኛ ፓወር ማለት ዝቅተኛ ፓወር አቅም ይሄ ዝም ብሎ እንደሆነ ሀገር የምትቆጠርም ሀገር አይደለችም።
ሀያላን ሱፐሬር ወይም ደግሞ ሱፕሪም ላይ የደረሰችው እንደ አሜሪካ፣ ራሽያ፣ ቻይና ላይ አትቆጠርም። ግን ወደ መሀል ያለች ሚድል ፓወር የሚባል ደረጃ ላይ ደርሳለች። ሚድል ፓወር ደግሞ አደገኛ ነው። እዚህም እዛ የሚያገኘውን የሚናደፍ ነው። ምክንያቱም አዲሱን የዓለም ስርዓት ከመያዝና አብሮ ከማስቀጠል ከመገንባት አንጻር እንደዚሁም ጡንቻማዎቹን ከመገዳደር አንጻር ሚናቸው የዋዛ ባለመሆኑ እና ብዙ ፖለቲካል አንደምታዎችን በተለየ መንገድ ለማየት የሚሞክሩ አሉ። ኬርለስሊ የሚያዋቸውም አሉ። ግን በጣም እርግጠኛ ሆኖ መናገር የሚቻለው በብዙ የፖለቲካ አውዶች ውስጥ ያለው ነገር ልክም እንዳልሆነ ነው። አሁን ለምሳሌ ኢራንና አሜሪካ በዚህ ጦርነት ላይ መቀጠል አለመቀጠላቸው ብቻ ሳይሆን የእነዚህ ሁለት ኃይላት መቀጠል ያወሳሰቡት መሄድ ምንድን ነው የዓለም ፖለቲካና ኢኮኖሚ ያለው ፋይዳ? በውሃ ውስጥ ኢራን ምንድን ነው እየቀበረች አለችው? ይሄ ሲማይንስ የሚባሉት አሉ። እነሱን ደግሞ ስትመለከቷቸው በተወሰነ መጠን ፈታኝ፣ አደገኛና አስቸጋሪ ናቸው። ምክንያቱም ማን ነው የሚያጣራቸው? ማን ነው ይሄ ኒውትራላይዝ የሚያደርጋቸው የሚለውም እንደዚሁ በጥያቄ መልክ የተነሳ ስላለ፣ በዛ ላይ ደግሞ በኢራን ፖለቲካ ውስጥ እነማን ናቸው ያሉት የሚለውንም ማየት ያስፈልጋል። በኢራን ፖለቲካ ውስጥ ከዚህ ቀደም በስፋት ነግሬያቸዋለሁ። የሳተላይት ኢሜጅ በማቅረብ እንደነ የሩሲያው ሮሳቶም የሚባለው በእንደዚህ አይነት ጉዳዮች ላይ እንደሚሳተፍ ይታወቃል። የስፔስ ቴክኖሎጂዎችን በማቀበል እና በጦር መሳሪያ ልምምድ አማካኝነት ሰፋ ያለ የጦር መሳሪያ ውስብስቦችን ኤስ-400 ሳይቀር ኤስ-400 ማለት ኤር ዲፌንስ ሲስተም ነው። ግን እሱ እውነት ነው አይደለም የሚለውን እስካሁን ማወቅም ባንችልም ግን ደግሞ በአንዳንድ ሁኔታዎች ላይ ጥቅም ላይ እየዋለ እንደሆነ የሚጠቁሙ መረጃዎችን መመልከት ችለናል እና ከእነሱ ጀርባ ማን ነው ያለው የሚለውን በጣም በስፋት ግልጽ አድርጎ ማየትም ያስፈልጋል። ሰው ከእነሱ ጀርባ እንግዲህ የሩሲያው እንደ ሮሳቶም ወይም ሩሲያ እንደ ሀገር አለች ተብሎ ይታሰባል እና ብዙ ጉዳዮችን በዛ ልክ ማየትም ጥሩ ነው። ከዛ ውጭ ደግሞ ቻይና ቤይዱ የሚባል ስርዓት አላት። ቤይዱ እንግዲህ እንደምታውቁት ጂፒኤስ ነው የሚተካው የፖዚሽኒንግ ሲስተሙን የምዕራቡን ዓለም የቻይናው ይተካዋል ነው ባጭሩ። ስለዚህ እነዚህ ሀገራት በዚህ ልክ እንትን ብለው ገብተው የራሳቸውን ፖለቲካ ለማስፈጸም አት ሴም ታይም ደግሞ ሀገራቸውን ኢራንን ለማሳደግ ወይም ሀገራቸውን ኢራንን ለመጥቀም ፖለቲካሊ በዛ ልክ ሄደዋል የሚሉ ሰፋ ያሉ መረጃዎች መውጣታቸውን ቀጥለዋልና አንዳንድ ጉዳዮችን ደግሞ ከዚህኛው የፖለቲካ መነጽር ለማየትም አስገዳጅ ሁኔታዎች ተፈጥረዋል። በተለያየ መንገድ ያለው አሁን የፖለቲካ ሰጣ ገባ መፍትሄው ምንድን ነው የሚለውንም እንደዚሁ ጥያቄ ውስጥ ያስገባል። ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድምጻቸውን ከፍ አድርገው የሚያሰሙበት ምክንያት ታላቁን እስራኤል ከማምጣት አንጻር ነው የሚሉ ሰዎች አሉ እና ኔታንያሁ ታላቁን እስራኤል ለማምጣት አሁን ባለው ሁኔታ አሁን ባለው የዓለም ፖለቲካ ላይ ሌላ አይነት ትርጉም ነው ያለው። እሳቸው እንደዚህ አያረጉም። ምክንያቱም አሁን እሱ እንደዛ ያረጉ ማለት በእርግጥ ከዚህ ቀደም ኦፍኮርስ የዚህ ሀሳብ ተቀባይ ናቸው። አያታቸው፣ አባታቸው፣ ወንድማቸው ለእስራኤል ዋጋ ከፍለዋል፣ እኔ ዋጋ ከፍያለሁ ብለው ነው የሚያስቡት። ታላቁ እስራኤል መመስረት ብለው ይታሰባል። ግን እስራኤል ተብሎ ሲታሰብ ታላቁ እስራኤል ሲባል ግብፅ ውስጥ ሲናይ በረሃን መውሰድ ያስፈልጋል። ሶሪያ፣ ደቡብ ሶሪያ እነዚህ ድሩዝ ምናምን ኮሚኒቲዎች ባሉበት አካባቢ ሙሉ ጠቅልሎ መውሰድ ያስፈልጋል። እንደ ደቡብ ሊባኖስ አሁን ያሉበትን ጨምሮ ትንሽ ከፍ ብሎ መያዝ ይፈልጋል። ዌስት ባንክን እና ጋዛ በጠቅላላ ፍልስጤምን ሙሉ በሙሉ መያዝ ያስፈልጋል። እዛ ላይ ብቻ አይቀርም፣ ወደ ሳውዲም ይሄዳል። እዛ ላይ ብቻ አይቀርም፣ በጣም በርካታ የአረብ ሀገራትን ይነካል። ኤክሰፕት ከኢራን ፋርሶችን ብቻ ካልሆነ በስተቀር አብዛኛውን ይነካና ኢትዮጵያ ውስጥም ይመጣል። ጊዮን የሚለው ነገር ታላቁ እስራኤል ማለት በዛ ልክ ነው። ታላቁ እስራኤል እንግዲህ የምትታሰበው በመጽሐፍ ቅዱስም እንደዛ ነው። በእነ ኔታንያሁም ይሄ ታልሙድ የሚባል አለ። በሱም ስትመለከቱት እንደዛ ነው እና ይሄኛው ማንንም ነው የሚነካው። ብዙ ሰዎች እንዲህ ሲባል እንትን ማለት ሊሆን ይችላል። ግን ያለው ነገር ያለው እውነታ ይሄና ይሄ ነው። ብዙ አጠያቂ ነገሮች አሉ። አንደኛ በዚህ ሰዓት ለምን ጦርነት ተቀሰቀሰ፣ አንደኛ ለምን ሆነ የሚል ሀሳብ ሊነሳ ይገባል። ኦፍኮርስ አግባብም ነው። ግን ጦርነት የተቀሰቀሰበት ምክንያትና አንዳንድ ሁኔታዎችን ስትመለከቷቸው ደግሞ በራስ መንገድ የሚቋጭና በራስ የፖለቲካ ቅርጽ ብቻ የሚሰፋም እንዳልሆነ ታሳቢ ማድረግ ያስፈልጋል እና አንዳንድ ኃይላትን እንደሚያነሱትም ብቻ አይደለም። ስለዚህ እነዚህ ነገሮች
በዋነኝነት የዓለማችንን ፖለቲካም እየበረዘው ይገኛል። የኔቶ ጉባኤ አሁን እየታመሰ ነው። ፕሬዚዳንት ዶናልድ ትራምፕ እናንተና ማናችሁ ማለት ጀምረዋል። ግብጽ ደግሞ የተጀመረ የተለመደ ፖለቲካዋን ማራመድ ጀምራለች። ኢራንን አውግዛታለች። ኢራን በገልፍ ሀገራት ላይ የምትፈጽመው ጥቃት ልክ አይደለም በሚል አውግዛለች። እንግዲህ እነ አብደልፈታህ አልሲሲ ኦፍኮርስ ከአሜሪካ ከወጡ ያለ አሜሪካ ልክ ከፊሽ ዊዛውት ሲ እንደሚባለው አይነት ነገር ነው። ወይም ደግሞ አሳ ከውሃ ውጭ ሲሆን ወይም ደግሞ ባህር ከሌለ አሳ እንደማይኖረው ማለት ነው። እና በዛ ልክ የሚታይ ጉዳይ ሆኗል። እና አሜሪካ ከሌለች ግብጽ ዋጋ ቢስ ናት። አሜሪካ ኢዝ ማስኩለር ትራይ ቱ ሚልክ አሜሪካ። ይሄ ይታወቃል። በዛ አይነት ቅርጽና የፖለቲካ መንገድ መታየት የጀመሩ ነገሮች አሉ። ኤኒዌይ ይሄኛው በጣም ብዙ ሴራዎች ያሉበት ነው። መካከለኛው ምስራቅ ብዙ መካከለኛው ምስራቅ ላይ ጦርነት ውስጥ ለመግባት እንደምታውቁት ብዙ ምክንያቶች አሉ። ሪሊጂየስ ጉዳዮች፣ ሃይማኖታዊ የአሁኑ ሃይማኖታዊ አይደለም እንደምታውቁት፣ ግን ድሮ ከጥንት ጀምሮ ሃይማኖታዊ ጉዳዮች ይነሳሉ። ነዳጅን ለመቆጣጠር፣ ኢኮኖሚ የበላይነትን ለመያዝ፣ ከዛ ደግሞ የርዕዮተ ዓለም የሰው ቤቶችና የአሜሪካ ያ ማለት ዩኤስኤስአር እና ዩኤስ፣ ከዛ ደግሞ የኦቶማን ቱርኮች፣ የሮማን ሲቪላይዜሽን፣ እነዚህ ሁሉ ሲተራመሱበት የነበረው አንድን ሀገር የሚያበቅሉ አንድን ሀገር የሚደፉ፣ ለምሳሌ ፍልስጤም የጠፋችው በሱፐር ፓወር ውስጥ መገፋፋት መሀል ላይ የተጨፈለቀ ህዝብ ሆኖ አሁን ስቴትለስ ሆኗል። ስቴት አላቸው፣ ሀገር አላቸው፣ ግን በዛ ልክ ለመንቀሳቀስ እድሉን እንዳያገኙ ሆኗል። እና ብዙ ነገሮች መልካቸውን ሊለውጡባቸው ይችላል። ግን ሀሳቦችን በተለየ መንገድም ማየት ያስፈልጋል። ፖለቲካው ነጥሮ መውጣት አለበት፣ ፖለቲካው አግባብነት ያለው መሆን አለበት የሚለው ግን ብዙ ሰዎችን የሚያስማማና በትክክልም በዛ ልክ መቀረጽ ያለበት እንደሆነ የአደባባይ ሀቅ ሆኗል። ይህን ሁሉ እንግዲህ የነገርኳችሁ እናንተም የተለያዩ ሀሳቦችን እንድትሰጡና ጀኒውን በሆነ መንገድ ጥያቄም እንድጠይቁኝ እኔ ምላሽ እንድሰጣችሁ ነው። ታንክ ዩ ቨሪ ማች። ቢኒያም ካሴ ነበርኩኝ።